وعلى آله وصحبه وبعد السلام عليكم ورحمة الله وبركاته وندموشينا هتوشي الله سبحانه وتعالى من مارون نقري بركة يدرقلن نسأل الله سبحانه وتعالى علما نافعا اللهم اجعل عملنا كله صالحا ولوجهك خالصا ولا تجعل فيه لأحد غيرك شيئا إذا تمرتاችን ደግሞ بإذن الله تعالى أصول السنة የሚል ኪታብ ነው ይሄ ኪታብ እንማራቸዋለን ብዬ ካሰብኳቸው ኪታቦች በጣም ትልቁና ዋነኛው ኪታብ አንዱ ይሄ ነው ምክንያቱም ሲባል ኪታቡ የተጻፈው በጣም ቀደምት የሚባሉ ትልቅ ኢማም ስለጻፉት ኢማምነታቸው ደግሞ ሁለት አህል ሱና ማይጣላባቸው ሁሉም አህል ሱና ዘንድ ተቀባይነት ያላቸው ትልቅ ኢማም ናቸው ኢማሙ አህመድ ኢብኑ ሐንበል ረህመቱላሂ ዐለይሂ የጻፉት እሳቸው አይደሉም ወላኪን የተጻፈው ከሳቸው ነው የተጻፈው ከሳቸው በሳቸው ተማሪ ነው የተጻፈው ያው ድሮ የነበሩት ትላልቅ ኢማሞች እነሱ አይደሉም ኪታቡን የሚጽፉት hatta ሙተአኺሪን የሆኑ ራሱ ኢማሞች እንደነ ኢብኑ ዑሰይሚን እና መሰሎቹ መሻይኾች እነሱ ሸርሑን ይሰጣሉ ተማሪዎቻቸው ደግሞ ከስር የሰሙትን ነገር ይጽፋሉ ማለት ነው ያንን ሪዋያ የሰሙትን ነገር ይጽፋሉ ማለት ነው ስለዚህ አሁን ፊት ለፊታችን ብትመለከቱት ኪታብ عند اهل السنه والجماعه በጣም ትልቅ ዋጋ ያለው ቀደምት ከተባሉ ኪታቦች አንዱ ነው ትልቅ ዋጋ ካላቸው ቀደምት ኪታቦች መካከል አንዱ ነው ይህም ኪታብ እንደምትመለከቱት اصول السنه ይላል ስሙ اصول السنه للامام احمد بن حنبل الشيباني رحمه الله عليه ይሄ ኪታብ اصول السنه ብሎ ማለት ያው እንደምታውቁት የመጀመሪያ ዙር ላይ ነው ያለነው የመጀመሪያ ዙር ደግሞ ተፋሲል ውስጥ አንገባም ዲቴይሉን በደንብ እናወራበትም ትርጉሙን ብቻ ነው የምንወስደው በጣም ጥቂት ኢንፎርሜሽኖችን ብቻ ነው የምንወስደው ሁለተኛ ዙር ላይ ደግሞ እንዳልኳችሁ የተወሰኑ ገለጻዎች ሶስተኛ ዙር ላይ ደግሞ ትክክለኛው ሸርህ ይደረጋል ለኪታቡ ይሄ የመጀመሪያ ዙር ስለሆነ ትርጉሙን ብቻ እየወሰድን እንሄዳለን ማለት ነው اصول السنه اصول ብሎ ማለት ምን ማለት ነው ስንል جمع اصل اصول ብሎ ማለት መሰረቶች ማለት ነው اصل ማለት መሰረት ነው اصول ማለት ደግሞ የሱ ስብስብ ነው መሰረቶች السنه ሱናህ የሚለው ብዙ ትርጉሞች አሉት ሙሐዲሶች ጋር ያለው ትርጉምና ፈቂሆች ጋር ያለው ትርጉም ይለያያል የአቂዳ ሰዎች ጋር ያለው ትርጉም ይለያያል ብዙ ትርጉሞች አሉት ከነሱ ትርጉሞች እዚህ ጋር የተፈለገው ምንድነው ሲባል السنه ብሎ የተፈለገው ضد البدعه የሚባለው ነው በአቂዳው ላይ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ اصول السنه የነብዩ ሰለላሁ ዐለይሂ ወሰለም መንገድ መሰረቶች ከሳቸው ከደረሱን ሱና መሰረቶች ወይም ደግሞ اصول السنه የአቂዳ መሰረቶች ማለት ነው የአቂዳ የእምነታችን መሰረቶች ማለት ነው አላህን የምንገዛባቸው አቂዳዎች መሰረቶቻቸው ብለው ኢማሙ አህመድ ያስተማሩት ትምህርት ነው ማለት ነው የምንማረው ይሄ ኪታብ በተለያዩ ሩዋቶች ነው የመጣው ሲመጣ ማለት ነው ከነሱ መሐከል ላለካኢ እንትን ያደረጉታል ሪዋያ ያደረጉታል ابن ابي يعلى ያደረጉታል ابن الجوزي ያደረጉታል አቢ መሐመድ አልመቅዲሲ ያደረጉታል خلال ያደረገዋል ስለዚህ አሁን እነኚህ ሁላ ከነኚህ መሐከል አሁን እዚህ ጋር የምንወስደው አቡ አብዱላህ ያህያ ኢብኑ ሐሰን ኢብኑ አልበና የሚባል ትልቅ ዓሊም በዚያ ዘመን የነበረ በጣም የቆየ ዓሊም ነው የቅርብ ዓሊም አይደለም ይህ ትልቅ ዓሊም ናቸው ይሄን ሪዋያ ያደረጉት ማለት ነው እሳቸው ከአባታቸው እያለ ይቀጥላል እነሱ ሁላ ደግሞ ሄዶ የሚመለሰው ማዘንድ ነው ሲባል ሁሉም ሩዋቶች አምስቱም ሩዋቶች የተቀስኩላችሁ عبدوس بن مالك العطار የሚባል ራዊ አለ እዚህ ጋርም ተጽፏል ያው እንደምትመለከቱት قال ابو يعلى الحنبلي لو رحل الى الصين في طلبها لكان قليلا وهي من روايه عبدوس بن مالك العطار عبدوس بن مالك العطار يزغبው ዘገባ ነው ይሄኛው ማለት ነው قال ابو يعلى እንዲህ አለ ኦኬ ከኡሱል ሱና ነው ላይ ጀመርነው እሺ ኡሱል ሱና የሱና መሰረቶች አሉን للامام ለመሪው ወይ ደግሞ ለኢማሙ ኢማም ማለት መሪ ማለት ነው ኢማም ማለት ሰውን በዲን الاسلام የሚመራ ማለት ነው احمد بن حنبل الشيباني رحمه الله الله يزن الله تشونا
قال أبو يعلى الحنبلي أبو يعلى الحنبلي انديه هذا أبو يعلى انديه بلا والو من دنيا قالوت لو روحي لا بيغوازكو قالوا የሆነ ሰው ቢጓዝ ወይ ደግሞ ጉዞ ቢደረግ አሉ ኢለ الصين ወደ ቻይና ጉዞ ቢደረግ ምክንያቱም በዛ ጊዜ አረብ ሀገር ውስጥ ሩቅ የሚባለው ሲን ነው በቃ ቻይና ከተባለ አልቀረም ርቀቱ لو روحي لا بيغواز ጉዞ ቢደረግ ኢለ الصين ወደ ቻይና ጉዞ ቢደረግ في طلبها ይሄንን اصول السنه የሚለውን ኪታብ ይሄንን ዒልም ለማግኘት لكان قليلا በጣም ጥቂት ነው የሚሆነው እንዲሁም ያንሳል አሉ لكان ይሆን ነበር قليلا ጥቂት ይሆን ነበር ያንስ ነበር አሉ ለምን ከኪታቡ ግዝፈት አንፃር ስንት ገጽ ናት አይታችኋል 3 ገጽ እኮ ነው ተقريبا 6 ገጽ ነው በአጠቃላይ በ3 ፔጅ ላይ ነው ያለቀው ወላኪን ክፍልፋዩን ስንቆጥረው 6 ገጽ ነው የሚሆነው ይህች 6 ገጽ ከአረብ ሀገር ከሚድል ኢስት ተነስቶ እስከ ቻይና ድረስ እንኳን ቢጓዙላት ማለትም ከኢትዮጵያ አሜሪካ ቢኬድላት እንደማለት ነው ዘንድሮ ወይ ደግሞ ከኢትዮጵያ አውስትራሊያ ቢኬድላት ይገባታል ለምንድነው እንዲህ አካብሬ የተናገሩት ትመጡበታላችሁ በጣም ሰፊ የሆነ ኪታብ ነው 3 ገጽ መሆኑ አያታልላችሁ ማለት ነው عقيدة أهل السنة والجماعة የሚባለው እዚህ ውስጥ አልቀረም خلاص ከላይ እስከ ታች ነው የተናገሩት ወላኪን ዲቴይሉን አይደለም ያስቀመጡት ዲቴይሉን በደንብ አድርገን እንመጣበታለን እሳቸው ባያስቀምጡትም ከሳቸው ኋላ የመጡ ብዙ ዑለሞች ስላስቀመጡ ማለት ነው قال የዚህ ኪታብ ዘጋቢ عبدوس ابن مالك العطار እንዲህ አለ عبدوس ابن مالك العطار قال የሚለው ወደ እሱ ነው የሚመለሰው عبدوس እንዲህ አለ ምንድነው ያለው سمعت سماሁኝ አለ أبا عبد الله يا عبد الله أباتن سماه ويدقمو أبا عبد الله سماه ساتشو أحمد بن حنبل ناتشو أحمد بن محمد بن حنبل سمتشاتشو اللوانا الساتشون سماهواتشو يقول إيال بنبر بسات ويدقمو سيل سماهواتشو سيل وهي سيلو سماهواتشو زيغا سيلو أيضا لم يقولوا ويدقمو يقولون ألا لم يقولون سيل سماهواتشو ألا الشي ሰማሃቸው የሚለውን ያው እኛው እንትና አድርገን እንጂ በሪዋያ ደረጃ ሲዘግቡ ሰማሃቸው የሚል ነገር በአረብኛ አይዘግቡም حتى ነብያችን ሰለላሁ ዐለይሂ ወሰለም ትልቁ ነብይ እንኳን የሳቸው ሐዲስ እኮ ሲዘገብ سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ ሰማሁ ነው የሚለው እንጂ ሰማሃቸው የሚል ነገር የለም ወላኪን እኛ ቋንቋችን ወደዚያ ስለሚወስድ ነው ይሄን ስሩ አስምሩበት በደንብ አድርጋችሁ اصول السنه አለ اصول السنه የሱና መሰረቶች እኮ የአቂዳ መሰረቶች ወይ ደግሞ የነብያችን ሰለላሁ ዐለይሂ ወሰለም መንገድ መሰረቶች አለ የአቂዳ መሰረቶች የሱና መሰረቶች የነብያችን መንገድ መሰረቶች عندنا እኛ ዘንድ ያለው እሳቸው ከእኛ ያመጡት ከአትባዑ ታቢዒኖች ነው ያመጡት ማለትም ከነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች ተማሪ ነው ያገኙት ሶስተኛ ተማሪ ማለት ነው የሰሃቦችን ሶስተኛ ተማሪ ነው ያገኙት እሳቸው ምን አሉ ይሄ ከነብያችን ሰለላሁ ዐለይሂ ወሰለም የደረሰንና እኛ ጋር ያለው የሱና መሰረቶች እኮ አሉ አተመስኩ አጥብቀን መያዝ ነው አተመስኩ አጥብቀን መያዝ ነው ቢማ በዚያ አሉ ምንድነው እዚያ የተባለው ቢማ ካና በነበሩበት ነገር ላይ አጥብቀን መያዝ ነው ማን የነበረበትን አለይሂ በሱ ላይ ማለት ነው ያው አንድ ባንድ እንትን ከማድረግ ሰብሰብ አድርጌ መተርጎሙ ይሻላል ቢማ ካና አለይሂ አስሐቡ الرسول የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች ጓደኞች የነበሩበትን መንገድ አጥብቀን መያዝ ነው التمسك አጥብቀን መያዝ ነው بما كان عليه የነበሩበትን ነገር እነማ اصحاب رسول الله يا الله መልእክተኛ ባልደረቦች اصحاب ማለት ጓደኞች ማለት ነው ባልደረቦች ማለት ነው الرسول صلى الله عليه وسلم يا الله መልእክተኛ صلى ማለት እዝነትና ማለት ነው صلى الله الله ይዘንላቸውና ማለት ነው رحمت ነው رحم الله እንደማለት ነው صلى الله ማለት عليه በሳቸው ላይ የአላህ እዝነት ይሁንና ወሰለም የአላህ ሰላምን በሳቸው ላይ ይሁንና ወይ ደግሞ ሰለላሁ ዐለይሂ ወሰለም የአላህ እዝነትና ሰላም በሳቸው ላይ ይሁንና
በዚህ አጋጣሚ እንዲህ ብትንትና አድርጌ የምነግራችሁ አንድ በአንድ ቃላቶቹን እንድትረዱት እንጂ ሰብሰብ ስናደርገው መጨረሻ ላይ ያመጣሁት እንዳለሁት ነው የሚተረጎመው። ለምሳሌ ያክል ሰላ እዝነት አላህ ይዘንላቸው عليه በሳቸው ላይ የአላህ እዝነት ይሁን ወሰለም ሰላሙም ይሁን እንዲህ ነው የሚተረጎመው ሲተረጎም። ወላኪን ሰብሰብ ስናደርገው ሰለላሁ ዐለይሂ ወሰለም የአላህ እዝነትና ሰላም በሳቸው ላይ ይሁንና ማለት ነው። እሺ ምንድነው ያለው? ኡሱል ሱና ብሎ ማለት የሱና መሰረት ብሎ ማለት عندنا እኛ አህሉ ሱናዎች ዘንድ ወይ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ተማሪዎች ዘንድ التمسك أطبقا ما ياسنو بما كان عليه بنبروبت نجر لاي إنما أصحاب الرسول صلى الله عليه وسلم የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች የነበሩበትን ነገር አጥብቀን መያዝ ነው። ሱናን ማለት ነው አጥብቀን መያዝ ነው። ወልኢቅቲዳኡ እንዲሁም ደግሞ መመራት ነው። ቢህም በነሱ መመራት ነው። ምን ማለት ነው? ቁድዋ ብሎ ማለት አርአያ ማለት ነው። እኛን ወደ ሆነ መንገድ የሚመራን አርአያ ነው ቁድዋ ማለት። ኢቅቲዳእ ማለት ደግሞ መመራት ማለት ነው። በእነማ በሰሓቦቹ። ወተርኩ መተው ነው። ተርክ ብሎ ማለት መተውም ይባላል መራቅም ይባላል። መተው ነው። ምንን መተው ወይ ደግሞ ምንን መራቅ? አልቢዳዒ አዲስ መጤ የሆኑ ነገሮችን ጭማሮ የሆኑ ነብይ ያላስተማሩትን ሰሓቦች ያላስተማሩትን በዲን ውስጥ የሚመጡ ነገሮችን መራቅ ነው። የሳቸውን ኪታብ ያመጣሁበት ምክንያት ቅድም ነግሬያችኋለሁ ደግምላችኋለሁ። ያመጣሁበት ምክንያት ለነብዩ በጣም ቀረብ ያሉ ትውልዶች ስለሆኑ ማንም ከሱና ያፈነገጠ ሰው የሳቸውን ኪታብ ማስተማርም ስለማይችል ነው። ማስተማር አይችልም። ምክንያቱም ይይዛቸዋል። ኪታቡ አይፈቅድላቸውም። እስር ቤት ነው የሚሆንላቸው። ለዚያ ነው የሱናን ጉዳይ ስንፈልግ ወደ ኋላ ተመልሰን ወደ ትላልቅ አይማዎች የምንመለሰው ማለት ነው። ስለዚህ አሁን ምን አሉ ትልቁ ዓሊም? አልኢቅቲዳኡ ቢሂም ወተርኩል ቢድዒ ቢድዓ የሚባለውን ነገር አዲስ ተጨማሪ ነገር አዲስ መጤ የሆኑ ነገሮችን መራቅ ነው። ስሙ መጤ ነው። አው ትክክለኛ ስሙ መጤ ነው። መጤ ነገሮችን መራቅ ነው። ወኩሉ ቢድዓቲን ሁሉም መጤ ነገሮች ወይ ደግሞ እያንዳንዱ ኩሉ ብሎ ማለት እያንዳንዱ ማለት ነው። አሊያም ሁሉም ማለት ነው። ቢድዓቲን መጤ ነገሮች ፈሂያ እሷ እኮ ወይ ደግሞ ይህች መጤ ነገር እኮ ምንም ትሁን ምን ضلالቱን ጥመት ናት። ወተርኩል ኹሱማቲ እንዲሁም ደግሞ ወተርኩል ኹሱማት አሁን እዚህ ጋር በእንትን አድርጎ የሆነ ምንድነው የሚባለው ቃላቶቹን የሚከፋፍል ምልክት ተጠቅሞ ሲያልፍ ምን ይባላል? ወደ ትልቁ ضمير ትመለሳለህ ማለት ነው። ኡሱሉ ሱነቲ عندنا ማለት ነው። አሁንም ተግባባን? ኡሱሉ ሱና የሱና መሰረቶች ብሎ ማለት እኮ እኛ ጋር እንዲሁም አለ ወተርኩል ኹሱማቲ ተግባባን? يعني ومن أصول السنة عندنا ترك الخصومات مالتنا في الجمو وترك الخصومات كركروتشن مراك نو ترك مالت متو ترك مالت مراك نو بزو جزء بتملكتو أهل السنة والجماعة لكركر زججوا يدلون لكركر بوتا ميلاتشو لمن دنو لكركر بوتا يلاتشو سيبال ينسو سرا مكراكر سايهون ما استمارنو لمن ከነብዩ ሰለላሁ ዐለይሂ ወሰለም የመጣውም ነገር ይሄ ስለሆነ ከሰሃቦቹም የተማሩት ነገር ይሄ ስለሆነ የነ ኢማሙ አህመድ የነ ኢማም አቡ ሐኒፋ የነ ኢማም አልሻፊዒ ኢማሙ ማሊክ ሱፊያን አልተውሪ መሰል ትላልቅ አኢማዎች መንገድ የነበረውና የነሱ አካሄድ የነበረው በያገኙበት ቦታ መከራከርና ክርክርን እንት ማድረግ ሳይሆን ተርኩል ኹሱማት ክርክርን መራቅ ነው አለ። ወተርኩ መራቅ ነው ወይ ደግሞ መተው ነው ከሱና አንዱ ማለት ነው። አልኹሱማቲ ክርክሮችን መራቅ ነው አለ። ከዚያስ ወተርኩ እንዲሁም መተው ነው አልጁሉሲ መቀመጥን መተው ነው ወይ ደግሞ ከመቀመጥ መራቅ ነው። مع أصحاب الأهواء የነፍስያ ፍላጎትን ከሚከተሉ ሰዎች መቀመጥን መተው። ምክንያቱም ማንንም ሰው እኮ አዋዋሉን ማሳመር አለበት አይደል? አዋዋሉን ካላሳመረ ይፈራለታልና ማለት ነው። ወተርኩ እንዲሁም መተው ነው
الجلوس مكمة مع أصحاب الأهواء ፍላጎታቸውን የሚከተሉ ሰዎችን የነፍስያቸውን ፍላጎት مع أصحاب الأهواء ከነፍስያ ጓዶች ማለት ነው የነፍስያ ጓድ ማለት ምን ማለት ነው የራሱን ፍላጎት ብቻ የሚከተል አላህ አለ ነብዩ አሉ ጉዳዩ አይደለም ስራው ምንድነው የነፍስያውን ፍላጎት ብቻ መከተልና መከተል ነው ምን አለ ታዲያ እዚህ ጋር ትልቁ ዓሊም እንዲህ ያሉ ሰዎችን መራቅ ከነብዩ ባልደረባ ተማሪዎች የወረስነው ነገርና የተማርነው ነገር ነው አለ ከሱና መሰረቶች አንዱ ነው እንዲሁም ደግሞ አለ ያ ብቻ አይደለም وترك المراء على وترك المراء والجدال ክርክርን የሚባሉ ነገሮችን ወይ ደግሞ መጠራጠርንና ለመጠራጠር በር የሚከፍቱ ነገሮችን ሙሉ በሙሉ መተውና ከክርክር መራቅ ከሱና መሰረቶች አንዱ ነው አለ ከዚያም ምን አለ والخصومات المراء ማለት በነገራችን ላይ ክርክር ነው እሱ ጂዳል ማለትም እንደዚያው ክርክር ነው ተግባባን والخصومات في الدين እንዲሁም ደግሞ አለ ክርክሮችን መፍጠር في الدين ዲን ውስጥ ክርክሮችን ማብዛትና መፍጠርን መራቅ ነው ከሱና የተማርነው ነገር ይሄን እየተናገረ ያለው በዘመናችን ያለ አንድ ዓሊም አይደለም ወይ ደግሞ አንድ ሸይኽ አይደለም ከቀደምት ሰለፍ አኢማዎች መሐከል አህሉ ሱነት ወልጀማዓ በአጠቃላይ ከሚግባቡባቸው ከሚስማሙባቸው ዑለሞች ትልቁና አንጋፋው ኢማሙ አህመድ ኢብኑ ሐንበል ናቸው ይሄን ያሉት ምክንያቱም የነብዩ አላህ ሙሐመድ ሰለላሁ ዐለይሂ ወሰለም መንገድ መከራከር ሳይሆን መማርና ማስተማር ስለሆነ እሳቸው በህይወታቸው ተከራክረው ውይይት አድርገው ያውቁም ያውቃሉ ያደረጉበት ግን በጣም ከባድ ጉዳይ ሲሆን በቃ ሲያስፈልግ ግዴታ ነገር መደረግ ሲኖርበት መስለሐው ከባድ ነው ተብሎ ሲታሰብ ከመፍሰዳው መስለሐው ሲሻል ነው ተግባባን ይሄን ያለው ዲቴይሉ በነገራችን ላይ ይመጣበታልን ብያችኋለሁ ሹሩሃቶቹ ገና ይኖራሉ ገና ይሄን የተናገርኩትን ቃል አሁን ያመጣሁት ኹላሳ ነው ከአሐዲስ ከብዙ የቁርአን አያዎች የተውጣጡ ኹላሳ ነው ይሄኛው ይሄንን ኹላሳ ግን ወደፊት ሁለተኛ ዙር ላይ ሶስተኛ ዙር ላይ ብትንትኑን አውጥተን በደንብ አድርገን ከነማስረጃው እንማማራለን ዝም ብለን የማውራት ጉዳይ ብቻ እንዳይሆን ማለት ነው